መንግስት ነው እኛ አይደለማ። እኛማ በሰላም ጊዜ እኮ ነው ጥያቄ። እንደዛ ከሆነ እኔ አሁንም ጥያቄ ያለኝ ሌላ ነው። ብሬ ጥያቄ በትክክል መልስ። የኔ ጥያቄ አንተ ምንም አይነት ነገር ቢፈጠር ሪስፖንሲቢሊቲው ወስደህ እኔን ለማምጣት 500 ሺህ ብር ተስማማን። በኢትዮጵያ ተስማማን፣ ጨረሰ። ከዛ በኋላ እንዳልከው መንገድ ይዘጋ፣ ሰንበዲ ይሙት፣ ሰንበዲ ይፈጠር፣ እኔ ይመለከተኛል እንዴ? መንገድ ዘጋ። አንቺ በየትኛው በኩል ልትመጪ ነው ታዲያ? መንግስት መንገዱ ዘጋ ከተባለ አንቺ ቤትስ ልትመጪ ነው? አልመጣም። ስለዚህ እኔ ብር ግዴታ ድጋሚ መክፈል አለብኝ እና እዚህ የተከፈለው መንግስት ብር የሚመልስ ይመስልሻል? አይመልስም እኮ። ጥሩ፣ ያንን ነገር ማኔጅ ማድረግ የማን ነው ስራው? ጊዜውን አይቶ ወቅቱን አይቶ መራመድ የማን ነው ስራው? ከይቅርታ ጋር የኔ ጥያቄ አሁን ምን እንደሆነ ታውቃለህ? ይሄ ነገር በጣም ብዙ ነገር እያዛባ ስለሆነ ነው ብሬ። አንተም ብቻ አይደለም፣ ይሄ ገና ብዙ ሰዎች ይመጣሉ ብዬሻለሁ እኮ ነግሬሻለሁ። ስለዚህ ምን እንደሆነ ታውቃለህ? አሁን እዚህ ጋር እኛ ከኢትዮጵያ ለመምጣት ጉጉቱ ስላለን ዲል የምናደርጋቸው ሰዎች በጣም ሶሪ፣ ይሄ ነገር በጣም ስለሚደጋ አንደኛ እናንተን ሁሉ አታች እያደረግን ነው እኛ። ምክንያቱም በቃ እናንተ አሁን እንደዚህ አጭበረበራችሁ ምናምን እንላቸዋለን። ሁለተኛ ልጆቹ ደግሞ ሀቅ አላቸው። እኔ እዚህ ቤት ውስጥ ኮንትራት እስከተቀጠርኩ ድረስ ኮንትራቴን እስከምጨርስ ድረስ ሴትዮዋ 200 ብር ነው የምትከፍለኝ። ሳምቲንግ አፕን ቢያደርግ 200 ብሬን ከመቀበል ወደኋላ አለም። ቢኮዝ የኔ ስራ አይደለም። የኔ ጥያቄ አንተ ከኢትዮጵያ እኔን ወደ ዱባይ እስከምታስገባኝ ድረስ 10,000 ድርሃም ካልገኝ 10,000 ድርሃም እከፍላለሁ። ከዛ በኋላ የኔ ዓላማ ዱባይ መግባት ነው። ትኬት ይቃጠልብህ፣ ዋቴቨር ይሁንብህ፣ በድጋሚ ብር የምጠየቀው ለምንድን ነው የኔ ጥያቄ። በጣም መልካም ጥሩ ነገርኩሽ እኮ። ዛሬ ለምሳሌ ዛሬ መንገዱ ሰላም ነው፣ ማንም ሰው እየተመለሰ አይደለም። እኔ እና አንቺ ስናወራ ዛሬ ላይ ገባሽ? በሰላም ነው። በሰላም ጊዜ ነው እኛ ማውራት የምንችለው ነገር ገባሽ? ሰው ሰላም ሳይኖረው መጀመሪያ ምን ነገር ማለት አይችልም። ሰው ሰላም ሲሆን ያወራል። ድንገት ደግሞ ሰው አስባ አይደለም ገባሽ? መንግስት ደግሞ መጣና መሄድ አችሉም ከተባለ ታዲያ አንቺ በሰማይ ልትመጪ ነው ወይስ በሰንበሬት ልትመጪ ነው? ያ ሰው አንቺን እንዴት ማምጣት ይችላል? አልመጣም። እኔ እኮ የመምጣቱን አይደለም እየተናገርኩ ያለሁት። ስለዚህ ደግሞ ኪሳራውን ማን ነው የሚከፍለው? ስለዚህ ያ ሰውዬ ደግሞ ምን ያደርግልሻል መሰለሽ? አንቺ ቪዛ አውጣልኝ ብለሽ የሰጠሽው ብር አለ አይደለ? አዎ። ቪዛ ከወጣ ይኸው ቪዛ ወጥቷል። መንግስቱ ነው መንገድ የዘጋ፣ ያ ሰው አይደለም። እኛ መንግስት እኮ አይደለም ሀገር እየመራን እኮ አይደለም ያለን። ብሬክ እባክህ፣ የኔ ጥያቄ ወደ ሌላ ነው አንተ እየወሰድክ ያለው። ከይቅር ወደ ሌላ አይደለም እየነገርኩሽ ነው፣ እየመለስኩልሽ እኮ ሳሪ። ሌላ ሰው ብትጠይቂ ይህንን ተመሳሳይ ጥያቄ ነው የምነግርሽ። ኦኬ። ስለዚህ ልጆቹ ይሄንን ነገር ለምን ይከስራሉ? አንድ ጊዜ ሳሪ፣ ለምሳሌ አንድ ጥያቄ ሊጠይቅሽ። አንቺ ለምሳሌ አሁን ካምፓኒ ያለሽ አይደለ? አንድ ሰውን ለማምጣት ቪዛ ታወጫለሽ። ከኢትዮጵያ አንድ ሰው ውሰጂኝ ይልሻል። ሰራተኛ ፈልገሽ ከኢትዮጵያ ልክ ቪዛ እንደወጣ መንገድ ቢዘጋ በምን እንደምታመጪ? አላመጣው። አታመጪም አይደለ? አዎ። ያወጣሽው ብር እዚያ ጋር ይመለስልሻል። ቪዛ ካወጣልሽ፣ ካልወጣልሽ ችግር የለውም። አይመለስልኝም። ግን የእኔ ጥያቄ አሁን ምን እንደሆነ ታውቃለህ ብሬ? እኔ እያልኩ ያለሁት ልጆቹ በዚህ መንገድ እየተጉላሉ ነው። አሁን ሰሞኑን እንደተባለው ቪዛ በጣም ሪጀክት እያደረገ ነው። እናንተም ችግሩ ላይ አላችሁ ሳ በጣም ብዙ ልጆች እየተመለሱ ነው። ዛት ሚንስ እነዚህ ልጆች ዲል ያደረጉት 300 ሺህ ብር ነው። ከ300 ሺህ ብር በላይ በተደጋጋሚ ብር ሲጠየቁ እነዚህ ልጆች በጣም ወደኋላ እየተጓተቱ ነው፣ ቢኮዝ ካለው ነገር አንጻር። ስለዚህ ኪሳራውን ለምንድን ነው እነዚህ ልጆች የሚከፍሉት ነው የኔ ጥያቄ። አሁን አንድ ሰው ተመለሰ እንበል፣ እሺ ተመለሰ። አሁን አንተን እኔ አመጣለሁ ብዬ ብሬ፣ አንተም እኮ በዛ ቦታ ብትሆን ማርያምን ጥያቄ የምጠይቀው እኔን ነው። 300 ሺህ ብር ነው ኢትዮጵያ ፕሮሰስ ጨርሻ አመጣለሁ አልከኝ። ሪጀክት ከሆነ ብላችሁ አታስረዱም። ቪዛ ከተቃጠለ መንገድ ከተዘጋ ብላችሁ ለልጆቹ እኮ ምንም አዌርነስ አሰጧቸውም። ከዛ የኔ አመለካከት ምንድን ነው? 300 ሺህ ብር ሰጥቻለሁ፣ በቃ ዱባይ መግባት ነው። ከዛ በኋላ ያለውን ችግር የምታውቀው ደግሞ አንተ ነህ። ምክንያቱም የምታውቀው እዚህ ስለሆንክ ነው። ለእኔ ምንም አዌርነስ የተሰጠኝ ነገር የለም። ያንን ብር ከሰረ ብለህ በምትጠይቀኝ ጊዜ ድጋሚ ደግሞ ያ ብር አይኖረኝም። ስለዚህ ተመልሶ መጉላላት ይመጣል። ይሄ ነገር ለምን ይሆናል? የኔ ጥያቄ እናንተ ይህንን ስራ ሰራለሁ እስካላችሁ ድረስ መጀመሪያ ከልጆቹ ጋር ዲል ማድረግ፣ ዲል ስታደርጉ በቮይስ ዲል ማድረግ፣ ልጆቹም ግራ ይጋቡን እንዲህም አይንገላቱም። ሁለተኛ ሲቀጥል ደግሞ የጊዜውን ጉዳይ አይታችሁ ቪዛችሁን መጀመርና ማስጨረስ። ያለበለዚያ ብሬ 6 እኛም እኮ ታዲያ በሰላም ጊዜ እኮ ነው የጀመረው ሳሪ። አሁን እኮ
ትላንትና የተጀመረው ቪዛ እኮ አይደለም ማወቅ ያለብሽ። እኛም ምን ነግሬሻለሁ እኮ መጀመሪያም እኮ መልስ መልሼልሻለሁ። እኛ በጊዜ ጋር ሆነ ነገር ውይይት ማድረግ የምችው ዛሬ ለምሳሌ ዛሬ መነጋገር ከሆነ ዲል የምታደረጊ ዛሬን ነው። ዛሬ አሁን መንገዱ እንደተዘጋ ስለምታውቂ ዲል ስታደረጊ ይሄ መንገድ ስለሚዘጋ እንደዚህ ብለሽ ነው ዲል የምታደረጊ። ገባሽ? የመጀመሪያውስ አናቅምኛ መንገድ ይዘጋ አይዘጋ ምናውቀው ታምር የለም። እሷም አታውቅም። እሷም ብታውቅ ኖሮ ማንኛውም ሰው መንገድ ካወቀ ይሄ ነገር ውስጥ መግባት አይችልም፣ ሊገባም አይችልም። ከገባም ደግሞ በሚያዋጣው እሳቡን ሰርቶ በሚያዋጣ መልኩ ይነጋገራል። መንገድ ቢዘጋ ኃላፊነቱ ማን ነው የሚወስደው? ከይቅርታ ጋር ሳሪ መንገዱ ከተዘጋ ሰው እንዴት ይመጣል ብለሽ ታስቢያለሽ አንቺ? አይመጣም እኮ አለመምጣቱን እኮ አይደለም። ስለዚህ ቪዛ ካወጣ እዚህ ጋር አለመምጣቱን እኮ አይደለም። ስላንቺ አይደለም እኮ ውዴ፣ ስላንቺ አይደለም። እኛ እያወራን ያለ ነው ስለሌላ ነገር ነው። ምን ያለ ካላፈኬ ገይስ እሷን እኔና ስለሌላ ነገር ነው እያወራን ያለ ነው። ሳራ ማንኛውም ሰው እንግዲህ አሁን ለምሳሌ እኔ ወስጃለሁ፣ ችግር የለም እሺ፣ እኔ ወስዳለሁ፣ ኃላፊነቱን ወስጃለሁ። ግን ነገ ሌላ ሰውን ብትጠይቁት ማንም ሰው ያወጣውን ብር ሙሉ ብሩን አውጥቶ ሊሰጣችሁ አይችልም። ያወጣውን ብር ሂሳብ ቆርጦ ነው ሰው መስጠት የሚችለው። ሁሉም ሰው ይኖራል ማለት አይደለም። ሰው ማንኛውም ሰው ይህ ስራ ሲሰራ ለምሳሌ አሁን አንቺ አንዴ ብሬ የውልክ ብሬ ልንገርክ፣ መጀመሪያ ዲል ማድረግ ያለባችሁ ለምሳሌ እኔን ሳሪ የምታመጣኝ ከሆነ መሲ ሳሪ ወይ ብሬ እኔን የምታመጣኝ ከሆነ መሲ ስትመጪ ወጪዎች ሆኖ የመንግስት ስህተት ወይ ደግሞ የአንድ ሀገር ስህተት ከሆነ ይሄን ወጪ የምትሸፍኙ አንቺ ነሽ ብላችሁ ተነጋገሩ። ከመጨቃጨቅ የሆነ ሀፕን ቢፈጠር የትኬት የቪዛ ብር የምትከስሪው አንቺ ነሽ ብላችሁ ዲል አድርጉ። አንደኛ። ሁለተኛ ነገር ደግሞ አይ በቃ ጠቅላላ ወጪው 470 ሺህ ብር ነው ምንም ቢፈጠር ብለህ ደግሞ ከሆነ ብሬ ኃላፊነቱን ሳሪ ናት የምትወስደው ማለት ነው። ስለዚህ ይሄንን ወደ ጎን እንተው፣ የሁሉም ደላላ እንትን ስለሆነ ማለት ነው። ግን ብሬ እኔም ብቻ ሳይሆን እዚህ ጋር ያለን ጓደኞች እህቶች ክለን የምንጫነቅ ልጁ ከመጣ መጣ ካልመጣ 470 ሺህ ብሩን ትመልሳለህ። እኔ እኮ ችግር የለውም መሲ፣ እኔ እኮ ተናግሬ ቅድም አንቺ እኮ ነግረሽኛል አይደል? እኔ ከተቀበየሻለሁ። ግን ሌላ ሰው ጋር ብትሄዱ ሌላ ሰው ነገ አሁን እንደዚህ ያደርጋል ብላችሁ ካሰባችሁ ማንም ሊያደርግ አይችልም። ይህንን ጥያቄ ፍጹም ማንም ሊቀበላችሁ አይችልም። ብሬ በቃ አምጣው ልጁን በቃ ኖ ሳሪ፣ አንቺ ለአንቺ መልስ ልመልስልሽ፣ አንቺ ላወራሹ መልስ ልመልስልሽ። ነገ አሁን የሆነ ሰው መጥቶ ቪዛ አውጥቶ እዛ ጋር ቢመለስ ሰው ብር ይመልስልኛል ብለሽ ካሰብሽ ተሳስተሻል። ሰው ሊመልስልሽ አይችልም። የአንተ በቪዛ አይደለም ከኤርፖርት መመለስ ነው። ምንድን ያልሽኝ? የዚህ ልጁ ከኤርፖርት መመለስ አይደለም የቪዛ ነው እንዴ? አይደለም እኮ ነው ልጁም ከሪፖርት በመለሱ ነው እሱ። የኔም እንደዛው ነው። ሪፖርት ደርሰው በመለሱ ነው። እኔ እኮ ግን ጥያቄ አሁንም አልተመለሰልኝም። ይቅርታ፣ እኔ ጥያቄን እኮ እየመለስኩልሽ ነው መሲ። አንቺ አንድ ጊዜ ተይና እኔ ለሳሪ ልመልስላት። አንድ ሰው በሰላም ጊዜ ያለው ነው። ጦርነት ከተነሳ በኋላ እኮ ጦርነት ተነሳ ነው። ጦርነት ውስጥ እንዴት ነው ሰው እንደዚህ ሊሆን ይችላል? ይሄ እኮ እንደ ጦርነት መሉት። ሰው በሰላም ጊዜ ነው የሚያወራ፣ በሰላም ጊዜ ነው ከሰው ጋር የሚነጋገረው። ያቺ ልጅ የሆነ አግሪመንት የምታደርገው በሰላም ጊዜ ነው። ሁሉም ሰው በሰላም ጊዜ ውይይት ያደርጋል። ጦርነቱ ደግሞ ሲነሳ ወዴት ነው የሚሆነው? ሰው መሸሽ ነው አይደለ? እንደዛ ማለት እኮ ነው ሳሪ። አሁን አንቺ የጠየቅሽው ጥያቄ እንደውም አሁን አንተ እንደውም ብር እያወራ ያለው አሁን ስለተመለሰው ነገር ነው። ይሄ አሁን ያንተ እሺ መመለስ ነው ሪፖርት ነው። ሳይመለስ ቪዛ እንዲሆነ እንዲተፈጠረ እንዲተባለ እንዲተደረገ እያለ ስንቱ ነው በድጋሚ ብር ካላለ ስንቱ ሜዳ ላይ የሚያስቀረው። ለምሳሌ እኔ አንዳንድ ጊዜ እዚህ ሀገር ውስጥ አሁን ለምሳሌ ሪጀክት ይላል ቪዛ። ገባሽ? አሁን ለምሳሌ ቪዛ አፕላይን አድርጌ ሪጀክት ይላል። ሪጀክት ያለው እኔ ሪጀክት ያለበት ብር ወስዶኛል ካለ ይኸው እዚህ ፊት ለፊት መምጣት ይችላል። እኔ ሪጀክት ካለ ያ ሰው እዚህ ሀገር ስላስገባ ድረስ